ልብስ ገዝቶ ቪዲዮ የሚሰራው ሌላ አካል ነው። እሱ ልጅ ሲል እኮ እናያለን። ግን እኔ እንደ እናትነት የራሴ ስሜት ነው እዚህ ጋር የትኛው ነገር ለልጅ ሲል ዋጋ መከፈል እንዳለበት ነው የወሰድኩት። እና ሩቲ ደግሞ አላቅም አላወራም። እኔ ገባ ወጣ ያለው ቃላቶች ስለማወራ ነው የምጠነቀቀው። ማይሆን ቃል ይወጣል አይደለም። ላላላ ተይ እኔ ተርጀሻለሁ። ግን እኔ ለማስረዳት የፈለግ እንደሆነ ታውቂያለሽ። ሩታ ሲጀምር እናት ራሷ ማስቀደም አለባት። ከዛ ነው ልጅ መቅደም ያለበት። ግን እኛ በባህላችን ኦር በደሞ የቆየ እንትን ነገር ልጃችን ማስቀደም ግዴታ ይለናል። ዛት ስዋይ ሩታ ህመማን ቁስልዋን ሁሉ ነገሯን ትታ አባት ቤት መምጣት ሲገባው ቤት መምጣት ሲገባው ለልጅ ጊዜ መስጠት ሲገባው የቤተሰብ ኃላፊነት መሰማት ሲገባው ይሄን ነገር እንዳለ ድሌት አደረገና ውሽማ አስቀደመ፣ ሌላ ሰው አስቀደመ። ሩታ ግን ለዚህ ግን እንደምንም አላሰበችውም። ይኸው ልጅህና እያለ እያስገደደችው ነው ልጁ አባቱ ይኸው ይዛ መጣች። ገባሽ? እናንተ በእንደዚህ ከሄዳችሁ እኔም ልሂድበት። እንደዛ ከሆነ የኔ ተራቆ እንደዚህ ያመጣችሁ። አዎ ቅድም ግን አንደርስታንድ አድርጓ ስትይ ግን ይሄ አንደርስታንድ የሚደረግ ነገር አይደለም ልልሽ ፈልጌ። እኔ እኮ ከበር አድርጌ ላልፍ ብዬ ነው እንጂ እኮ እኔ ውስጤ እኮ ፈልጎ አይደለም። ላላ እዚህ ጋር ደግሞ ከበር የሚደረግ አይደለም። ያ ቢኮዝ ሩታ የሰራችው ሩታ እኮ እኛ ለማስተማር ነው እንጂ ሬሌ አይደለም እኮ አይደለም። እሺ አሁን ሬዲ ለማስተማር የሚችል ሆናለ። እሺ እኔ ውስጤ ቪዲዮ አይቼ የምር የተናደድኩት ፓርት ልንገራችሁ። የምር ማለት ነው እኔ እንትን አድርጌ ማለፍ ፈልጌ ነበረ እንጂ እኮ እያወኩት ነው የምናገረው። ግን እናንተ እንደዚህ ከፈለጋችሁ እኔ ደግሞ ብትን አድርጌ ልንገራችሁ። አሁን ምሳሌ ራሴ ምሳሌ አድርጌ ልንገራችሁ። ሩታ አልጠቅስም። ምሳሌ እኔ ባሌ ካረገዝኩኝ በኋላ እርግዝና ወቅት ላይ እኔ ቲቶ ከሄደ እኔ በእርግዝና ተቸግሬ ብዙ ነገር ደርሶብኝ እግዚአብሔር ረድቶኝ ወልጃለሁ። ወልጄ ያ ልጅ ደግሞ ወልጄ የወለድኩበት እንኳን እረፍት አጥቼ ብዙ ነገር እያደረሰኝ እንደገና ደግሞ ፍቅር እስከ ቀለባት ድረስ በሌላ ሰው ጋር አድርጎ ከዛም እኔ ልጄ እየኝ ልጄ አባት ፍቅር ማግኘት አለብኝ ብዬ እሱ መጠየቅ ይቅርና መከተል ይቅርና ስሙ አላነሳውም እኔ በራሴ ማለት ነው። ምክንያቱ ይሄ እንትን የለውም እኔ አታስፈልገኝም ልጄ አልፈልግም የልጅ ስሜት የለኝም ብሎ እኔ ትቶ እስከሄደ ድረስ እኔም ደግሞ ልጄ ጠንካራ እናት ለልጅ ዋጋ መከፈል ብዙ ነገር ሆኜ ለምን ለምኜም ቢሆንም እንኳንስ ሌላ ነገር ቢቀር ለምኜ ልጄ አሳድጋለሁ። ከዛም ልጄ የኔ ህይወት ታሪክ አይቶ ጠንካራ ሆኖ በትምህርት በምንም ጎበዝ ሆኖ ስሜ ያስጠራኛል። ከዛ ምን አይነት እናት እንዳለ ይናገራል በየሄደበት ከተማ በየሄደበት ሰፈር ማለት ነው። እንደዛ ነው ማድረገው። አሁን ሩታ ተበዳይ ናት፣ ብዙ ነገር የደረሰላት ናት። ግን ዛሬ ለትም ለሱ ከበር ሆና ማለት እሱ እንትን አድርጋ ለራሱ ቁስል እየሸፈነች እሱ ብቻ የምትሞግሰው ይሄኝም ደግሞ እነዚህ ሚዲያ ሰው የሚያየው ደግሞ የእሷ ቁስል ሳይሆን ሴት ሆኖ የሴት ስሜት አይረድም። ሴት ሆኖ የወንድ አምላኮች ብቻ ናቸው እዚህ ቲክቶክ ላይ ያሉ ሰዎች ዩቲዩብ ላይ ያሉ ማለት ነው። እውነት መናገር አይፈልግም። ይሄ ትምህርት አለ ወይስ የለም፣ ይሄ እኛ አያስፈልግም አይመጥንም ብሎ የሚከረከር የለውም። የኮሜንት ጋጋታ ይሁን ሀሳብ የሚሰጥ ሰው ይሁን በቃ የሆነ ከባህላችን ከህግ ከምንም ውጪ የሆነው ነገር ነው የሚፈልገው። ስለዚህ አሁን እዚህ ጋር ሩታ በጣም ነው እንትን የሚሆነው ያስጠላል። ሲጀመር ክብሯ መጠበቅ አለባት። ለልጅ ማስዋዕት የምትከፍለው ከመጀመሪያ ጀምሮ እስከ እርግዝና ስቲል እሷ ናት። እያየን ያለን እሷ ናት ዋጋ እየከፈለች ያለችው። ስለዚህ እሱ ዋጋ ቢስ ሆኖ አባት መሆን ያልፈለገ ከሆነ የአባት ድርሻ እንድደርስ የማይፈልግ ከሆነ ማተዋት ነው እንጂ ጎን ላይ ሆናለሁ ጎን ላይ ቆማለሁ ችግርም ካለ አናገረኝ ምናምን ብዬ አልለማመጠው። እዚህ ጋር ሩታ በጣም ነው እንትን የሚሆነው። ስለዚህ ታስተካክል። እኛ አይመጥንም። እኛ የሷ እህቶች ለሷ የምንጋፈጥ ለሷ ወታደር የሆነን እኛ አይመጥንም። እንኳን እኛ የሷ ወዳጅ ለጠላትም አይመጥንም። የሚወዳትም የማይወዳትም አይመጥንም። በቃ አያስተምርም። ምክንያቱ አንድ እናት ለልጅ ዋጋ መከፈል አባት አልፈልግም ያለው ልጅ ዋጋ ከፍላ አሳድጋ
ከዛም ያ ሰው ትልቅ ደረጃ እስከሚደርስ ድረስ ጎኑ ላይ ሆና ያ ልጄ ደግሞ እኔ አይቶ ምን አይነት እናት እንዳለች እንዳለው ነው ጠንካራ እንዳለው ይናገራል። የዛን ሰዓት ለእኔ እንትን አለው እና እሷ ግን እንትኑ ብቻ እሱ ብቻ ከፍ ለማድረግ ክብሯ ዝቅ የቤተሰቦ ክብር ዝቅ አድርጋ የሴትነቷ ክብር ዝቅ አድርጋ ከባህልም ውጭ የሆነው ነገር ተቀብላ ሚዲያ ላይ ማምጣት የለባትም። ይሄ ነገር ሁለተኛ ዳግም እኛ እንደዚህ አይነት ቪዲዮ ማምጣት የለባትም። ለምን አይመጥንም? እኛ ሲጀመር ምንድን ነው ይሄ? ምንድን ነው የምንማረው? አንድ የተበደለች ሴት ተከትላ ሌላ ህይወት የጀመረው ሰውዬው አስገድድህና ለምን አስገድድሃለሁ? ለምን ገደል አይገባም? ለልጀት ከልጁ ውሽምት ኦር ሌላ ትዳር ላይ ትዳር ለመመሰረት እንትን ቤተሰብም ምስቷ ልጁ ኪዶ የሄደ ሰውዬው ለምን ይለማመጣሉ? ነገ ልጁ እኮ አድጎ ያለ አይደለ? ቪዲዮ እኮ አለ እንደ ታሪክ እነሱ ጋር ሊጠፋ ይችላል፣ ግን ህዝብ ላይ አለ ያያል። ይሄ ታሪክ ነው የተቀመጠው። ምን አይነት አባት እንዳለ ምን አይነት ስቃይ በእናት እንደደረሰ እኮ ያውቃል። ስለዚህ ይሄ ነገር ደግሞ እንደዚህ አይነት ቪዲዮ ይዛ ባትመጣ ብዬ እመኛለሁ። ግን አሁን የእኛ ድምጻችን ደግሞ በየቦታ ከንቲፋ የሆኑት የእሱ ዳይፈሮች አሉ። አሁን ነገር ሌላ ቪዲዮ እንደዚህ ሆኖ ይመጣል። ዋጋ የለውም ለእኛ ግን እግዚአብሔር አለ። ጨርሽ አሁን ይሄ አይዲያ ተቀይሮ ያው ነው። ምንም የሆነው ነገር የለም። እኔ ደስ የሚለን ነገር ማለት ነው እኛ በኮንፊደንስ የምንሄድ ልጆች ነን። ገባሽ? እኛ ምንናገር የምናቅነን ማንንም የሚወሰደው እኛ አይመለከተንም። እኛ ብቻ ማስተላለፍ ያለብን እኛ አይዲያ ሰጪ እንጂ ተቀባይ አይደለም። ባይዘ የንብሯ ቤተሰብ ማለት ነው ሲጀመር ከልጃችን ጀምሮ አያልቅበት። እኛ ችግራችን እንትን አሳየን መከራችን አሳየን እንጂ ማለት ነው። ስለዚህ ስለሚቀዳ ሳይሆን እኛ ማስተላለፍ ያለብን ማስተላለፍ አለብን። አዎ እኔ ባይዞኝ ማለት ነው የኔ ድምፅ እስኪ በእነሱ ደጋፊዎች አድርጓትና ቤታችሁ በሪፖርት ሳናውጣት አርፌሽ ትቀመጫለሽ። እያንዳንድሽ 4 ነጥብ የእኛ ቢወሰድም ማለት ነው የእኛ ድምፅ ቢወሰድም ለአላርም ተጠቀሙበት። በዛ ላይ ለጥሪያችሁ ተጠቀሙበት። ቴንክ ሀያት አንድ ማሬ ረዛን አውሪ ማሬ። አዎ እኔ እኮ ኖርዌይ ነው የሚቀመጠው። የኤርትራ ልጅ ነኝ፣ ግን በጣም ነው የሚወዳት ለሩታ አድናቂ የሩታ ነኝ። ግን በጣም ተናደድኩ ማለት ብዙ አማርኛችን በጣም ጥሩ አይደለም። ተዛረቢ ተዛረቢ እወት ንሕና ትግርኛ ተዛረብቲና ግን ነው ማለት አምሓርኛ ስለዘለው ጊዜ ፀገም የብሎ ረጋግጭኛ ረጋግጠን አማርኛ ወራን ማሪ እንዳንቺ ኣነ ኖርዌይ ድቕመጥ በለለይ ብጣዕሚ እየ ድፈትወክን ኩልክ ናይ ኣድናቆት ናይ ሩታ ደለክን ኣነ ግን ብጣዕሚ ሓርቕ ፅብቕቲ እያ